ድረስ ነው ሚስት አለኝ ብዬ የምናገረው። እስከዛ ፓብሊክ አላረገም። መስሬ አንዷን ሳታገባ እንዴት ነው አራት የምታገባው? ወይ ጉድ! ወንድም የነገርኩህ እኮ አራት ሚስት እስከሚኖረኝ ድረስ አለኝ ብዬ አልናገርም ማለት አንድ የለህም ማለት ነው እንዴ? አይደለም እኮ የለኝም ስላልከኝ የዛን ጊዜ ገና የለኝምም አለኝምም አላልኩም። ነገር ግን እኔ እምነቴ አራት ስለሚፈቅድልኝ አራት ሳገባ ነው ሚስት አለኝ ብዬ የምመጣው ማስተዳደርም ስለሚችል ይሄን ነው ያልኩ እንጂ አራት አለኝ እያልክ ነው። አራት አለኝ እያልኩ አይደለም። አራት ሲሞላኝ ሚስት አለኝ ብዬ እመጣለሁ ነው። አራት ያላገባ ሰው ሚስት የለውም ማለት ነው። ተው እንጂ የኔ ፕሪንሲፕል አራት ሲሞላኝ ነው የምመጣው ነው። ይሄ የኔ አባባል እንጂ ሸሪያ ውስጥም የለም ቁርአን ውስጥም የለም። አራት ሲሞላ ነው አራት ሚስት በቃ በቂ ሚስት አግብቻለሁ ብለህ ማውራት የምችለው በአንተ የለህም የሚለው ወይ ሶስት ወይ ሁለት አለ ማለት ነው። እሱን አንተ በለው። እኔ ግን አራት ሲሞላኝ ነው የምንናገረው። እሺ አሁን አንድ ለዓለም መታወቅ ያለበት ላንጣና እድሉ ታጋጠመ። የእኛ ሀገር ልጅ ነው። ይሄ ልጅ ታውቀዋለህ? እድሉን ስላጋጠመ ነው እና ሰላም ነው። መሱሩ ይሄ ልጅ እንዴት ነህ? አቡበከር ይባላል። በነገራችን ላይ ወንድም ያመሰግናለሁ። ኔትወርኩ ያዝ ያደርገዋል መሰል። አቡክ ይባላለሁኝ። ይሰማሃል? መንሱር ምን መሰለህ፣ ከአሁን አንድ ጊዜ እኔ ላስረዳውና እንግዲህ አንተ የውጭም አካሎች ስለሚያውቁ ተሰሚነትም ስላለ ነው እና ይሄ ልጅ ከዚህ ቀደም ሰይፉ ጋር ቀርቦ ነበር። እንደ አጋጣሚ ስለመጣ ነው። አሁን አላሰብኩትም ነበር። ታውቃለህ፣ በዓለማችን እያንዳንዱ ተሰጥቶ በደረጃ ይቀመጣል አይደል? የቁመት የርዝመትም ሆነ የጥረትም እያንዳንዱ በደረጃ ላይ ይቀመጣል እና የዓለማችን የምላስ ረጅሙ ምላስ 10 ሴንቲ ግማሽ ነው አይደል? 10.3 ምናምን። አዎ 10.3 እስከ 5 ድረስ ነው። ይሄ ግን ወደ ከ11 በላይ ነው። አሁን ይሄንን ልጅ ይሄ ልጅ አሁን ከ11 ሴንቲ በላይ ነው። አሁን ይሄ የሀገር ሀብት ነው። አይሾ ስፒድ ኮምፕሌን ቅድም ብዙ ሰዎች እያደረጉ ነበር እና አንተም እያወራህ ነበረ። ይሄ ልጅ አሁን አይሾ ስፒድ ላይ በቀደም ቢመጣ ኖሮ ሰዎች ያንን ምላስ ቢያሳዩለት ኖሮ ዛሬ ህይወቱ ተቀይረዋል። በጣም እንዳለው ልጅ አሁን ምላስን እስቲ ያውጣው። ኦ ማይ ጉድነስ! አየው፣ ምንድን ነው? በጣም ረጅም ነው። ይሄ የፈጣሪ ተሰጥቶ ነው እና ይሄ እንደ ሀገርም ኢትዮጵያ አልተመዘገበላትም እንጂ በዓለም አንደኛ የምትሆንበት ብዙ ድብቅ ሀብቶች አሏት። ይህንን ጊዜያችሁን ተጠቅማችሁ ባለጊዜ እንደመሆናችሁ መጠን ጊዜውን ተጠቅማችሁ ችንከፍ ማድረግ አለባችሁ ነው የምለው። መንሱር ባለጊዜ ነው ያልከው? እንደዛ በለው። አንተም ባለጊዜ ነው እኮ ወንድሜ። አዎ የእኛና የእናንተ ድምፅ አሁን ይለያል፣ ልዩነት አለ። የተሻለ ኑሮ የሚኖር ሰው ሁሉም ባለጊዜ ነው። በኃይለሥላሴ ዘመን የተሻለ መኪና የሚነዳ፣ በደርግ ዘመን የተሻለ ኑሮ የሚኖር ሰው እንዴ ያ ሀብታሙ አይባልም፣ ባለጊዜ ነበረ የሚባለው። እና ኖርማል ነው ይሄ፣ ምንም ብዙም አያሸማቅቅም። ወርዶ ልልህ ብዬ ነው።
ፖይንቱ ግን አይ እውነት ነው። ግን አንዳንድ ሰው የሚሰማበት ለምሳሌ አንድ ሰው ቢጮህ ብቻውን ዋጋ የለውም። አንተ የምትናገረውና እኛ የምንናገረው በአሁኑ ሰዓት ይለያል። አንተ የምትናገረው ወደ 3-4 ሚሊዮን ፎሎወር ስላለኝ ልክ ነህ። በዛም ብቻ ሳይሆን በብዙ ነገር ለምሳሌ እኔ ብጮህ መንግስት አይሰማኝም። አንተ ብትናገር ምን ይሰማል? ለምንድን ነው አንተን የማይሰማ? ፎሎወርስ ትንሽ ስለሆነ በዛ ብቻ አይደለም። እንግዲህ የማይሰማብን ብዙ ነገር በቆሎና ያዙ ችግር እኔ ሙስሊም ነኝ አልሐምዱሊላህ። ሌላ ምን የተለየ ነው? ሁለታችንም የኢትዮጵያ ፓስፖርት ነው ያለን። ይሄማ ግዴታ ነው። ፓስፖርቱን አቀሙን እንግዲህ ይሄማ ግዴታ። አሁን ለማንኛውም እኔ የምለው ብዙ የተደበቁ ሀብቶች አሏት እች ሀገር፣ ልክ ከሰው ጀምሮ እስከ ቁሳቁስ ነገሮች ስላሏት አንተ ደግሞ ከኛ በተሻለ መልኩ ተሰሚነትም ስላለ የመንግስት አካሎች እኛን አሁን አንድ ነገር የመንግስት አካሎች እኛን እነዚህ ጨዋሂዎች ብለው ነው የሚያልፉ። እውነት ነው። ምንም መደባበቅ የለም። ጨዋሂዎች ብለው አልፉናል። አንተን ደግሞ በሪስፔክት የምትናገረውን ምን አለ ብለው ያዳምጠዋል። አየህ እዚህ ድረስ ነው ተሰሚነትና ተሰሚነት ያለ መሆኑና የትም ዓለም ላይ ብር ያለው ሰው ይሰማል። እውነት ነው። ብር ያለው ሰው ብቻ አይደለም፣ በብዙ ነገር የሚሰማበት ምክንያት አለው፣ ምክንያት የለውም። ስለዚህ አሁን ይሄ ብር እውነት ነው። ብር ብቻውን ደግሞ አይሰራም እኮ። አይ ደሃ ሆነ ድምፅህን ሰው አይሰማህም። ሰይዶ አትሸወድ። አላህ ብር ይስጠንና እንሰማ። አይ ብዙ ብር ያላቸው እኮ ምን ሀገሪቱን ለቅው እስካሁን ድምጻቸው ተሰሚነት የለውም። እኔ ግን አላህ ብር ይስጠኝና ድምፄን በደንብ ያሰማልኝ። ይህንን ነው ዱዓ የማደርገው። አሚን 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 ለሁላችንም። ሌላም መንሱሬ አሁን እኔ የዓለማችን ረጅም ምላስ ተብዬ በአፍሪካ ድንቃድንቅ መዝገብ ላይ ተመዝግቤያለሁኝ እና አሁን ላይ እንዴት ነው ልትጠቀመው የምችለው? ለምሳሌ ይሄንን ረጅም ምላስ ወደ ገንዘብ ልቀይርበት የምችልበት መንገድ ልትነግረኝ ትችላለህ? ሰርቲፊኬት አለ የተመዘገብክበት? ሰርቲፋይድ ሆኗል? አዎ ሰርቲፊኬት አለ። እሱም በውስጥ ላክልኝ። እሺ ሰርቲፊኬት አለ አቡኪ? አዎ አዎ አለኝ። የዓለማችን የረጅም ምላስ ባለቤት በሚል ሰይፉ ፋንታሁን ራሱን የሰጠኝ ቪዲዮም አለ፣ ሰርቲፊኬቱም አለ። ኖ አይ የሰይፉ ፋንታሁን ሳይሆን ሰይፉ የሰጠህ ሊሆን ሰይፉ ፋንታሁን አይደለም። የሰይፉ ፋንታሁን ሳይሆን አፍሪካን ድንቃ ድንቁ ነው ራሱ ነው። ግን ሰይፉ ፋንታሁን በሱ እጅ ይሰጠው ተብሎ በሱ እጅ ነው የተሰጠኝ። ኦፍ ኮርስ ከድንቃ ድንቅ ተጽፎልህ የመጣ አዎ ራሱ አፍሪካን ድንቃ ድንቅ መዝገቡም ራሱ መዝጋቢውን ቁጭ ቆሞ በአንተ እጅ ስጠው ተብሎ በሰይፉ ፋንታሁን በሱ ተሰጠው። እሱም በውስጥ እሺ መርሃባ። መልስለት ልጁን። ልጁ ደግሞ እንደኛ አይደለም። ፎሎ መልስልኝ መንሱሬ ከቻልክ ፎሎ አድርጌያለሁ። አይ መልስልሃል። እሺ መርሃባ። እሺ በጣም ነው የማመሰግነው መንሱሬ፣ ስላገኘው በጣም ነው ደስ ያለኝ። ያው ከእንዳንተ አይነት ትልቅ ሰው ጋር መገናኘቴ በጣም ነው ደስ ያለኝ ከምር። አላህ ብራዘር አብሽር ኢንሻአላህ። አያርል መንሱር እኛ ጋር አሉ አንተ ጋር ነው ልዩነቱን ታያለህ አይደል? ታንክ ዩ። እሺ ለማንኛውም ያው አለያዛችሁ እንገናኛለን። እሺ መንሱሬ በውስጥ መስጠት ናችሁ።